ካራምቤ ሬዲዮ 98.7 የዕለተ አርብ የግንቦት 21 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን በደብረ ብርሃን የአንድ ክፍለ ከተማ ሚኒሻ ጽፈት ቤት ኃላፊ ስለመሞታቸው፣ የምርጫ አስፈጻሚዎች ክፍያ መዘግየት ዙሪያ ቦርዱ ማብራሪያ ስለመስጠቱ፣ ምክር ቤቱ አክሱም ከተማ ቅድስት ከተማ ተብላ መጠራቷን ስለመቃወሙ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በደብረ ብርሃን የአንድ ክፍለ ከተማ ሚኒሻ ጽፈት ቤት ኃላፊ ሞቱ። በደብረ ብርሃን ከተማ አስተዳደር የጣይቱ ክፍለ ከተማ ሚኒሻ ጽፈት ቤት ኃላፊ ህይወታቸው ማለፉን ከተማ አስተዳደሩ አስታወቀ። ከተማ አስተዳደሩ ለህልፈታቸው ድንገተኛ አደጋን በምክንያትነት ጠቅሷል። ከተማ አስተዳደሩ ትናንት በፌስቡክ ገጹ ባጋራው የሐዘን መግለጫ ላይ የጣይቱ ክፍለ ከተማ ሚኒሻ ጽፈት ቤት ኃላፊው 10 አለቃ ተክለ አረጋይ ጌታቸው በድንገተኛ አደጋ ህይወታቸው አልፎ ትናንት በከተማዋ ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓታቸው መፈጸሙን አመልክቷል። አመራሩ በኢትዮ ኤርትራ ጦርነት ወቅት በአገር መከላከያ ሰራዊት አባልነት ተሳትፈው በቦርድ የተሰናበቱ መሆናቸውን የጠቀሰው የከተማ አስተዳደሩ መግለጫ በትጌ ጣይቱ ክፍለ ከተማ ከሰላም አስከባሪነት ባለሙያነት እስከ ሚኒሻ ጽፈት ቤት ኃላፊነት ማገልገላቸውንም አክሏል። ከተማ አስተዳደሩ ለአመራሩ ድንገተኛ ህልፈት ድንገተኛ አደጋ ከማለት በቀር በምን አይነት አደጋ እንደሞቱ ግን ያለው ነገር የለም። በምርጫ አስፈጻሚዎች ክፍያ መዘግየት ዙሪያ ቦርዱ ማብራሪያ ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የተሰማሩ ምርጫ አስፈጻሚዎች በወቅቱ ክፍያችን አልተፈጸመም በሚል ያቀረቡት ቅሬታ ትክክል መሆኑን ገለጸ። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እስካሁን ድረስ ተንጠባጥበው የቀሩ ያልተከፈሉ አሉ፣ ለአብዛኛው ከፍለናል ሲሉ አምነው ምክንያታቸውን ገልጸዋል። ሰብሳቢዋ አክለውም ውላችን አንድ አስፈጻሚ የምርጫ አስፈጻሚ ሆኖ ስልጠና ወስዶ ስራ ጀምሮ የመራጮች ምዝገባ በተጠናቀቀ በ15 ቀን ውስጥ ቦርዱ መክፈል አለበት ይላል ብለዋል። ሆኖም የቦርዱ ሰብሳቢ ለክፍያ መዘግየት ያጋጠመውን ምክንያቶች ያብራሩ ሲሆን የምርጫ አስፈጻሚዎች የተሳሳቱ የባንክ አካውንትና የስልክ ቁጥሮች መመዝገባቸውን እንዲሁም በሶማሌና በአፋር ክልሎች የባንክ አካውንት የሌላቸው አስፈጻሚዎች መኖራቸው መሆኑን ገልጸዋል። ቦርዱ በሶማሌ ክልል ለሚገኙ አስፈጻሚዎች ክፍያቸውን በጥሬ ገንዘብ እጅ በእጅ እየፈጸመ መሆኑን አስታውቀዋል። በሌላ በኩል ቦርዱ ለሰባተኛው ጠቅላላ ሀገራዊ ምርጫ በተባበሩት መንግስታት ድርጅት ስር ካሉ ከስፔን፣ አይርላንድ፣ ኦስትሪያ፣ ዴንማርክ፣ እንግሊዝና ጃፓን ወደ $7 ሚሊዮን ድጋፍ ማግኘቱን ወይዘሮ ሜላትወርቅ ተናግረዋል። ከአውሮፓ ህብረትና ከሌሎች አካላት የተገኘው ድጋፍ መጠን ደግሞ ምርጫው ሲጠናቀቅ ይፋ እንደሚደረግ አስረድተዋል። ምክር ቤቱ አክሱም ከተማ ቅድስት ከተማ ተብላ መጠራቷን ተቃወመ። በትግራይ ክልል የአክሱም ከተማ ቅድስት ከተማ ተብላ መጠራቷን የክልሉ የእስልምና ጉዳዮች ከፍተኛ ምክር ቤት እንደሚቃወም አስታወቀ። ምክር ቤቱ ትናንት በመቀሌ በተካሄደው የኢድ ሶላት ላይ ባወጣው መግለጫ አዲሱ መጠሪያ ፍትሐዊ አይደለም ብሏል። በአክሱም ለሚታዩ ችግሮች ሰላማዊ ትግል እንደሚያደርግ የገለጸው ምክር ቤቱ በማህበራዊ ሚዲያ የተዛባ መረጃ የሚያሰራጩ አካላትም እንዲታቀቡ አሳስቧል። በተጨማሪም በጊዜያዊነት በዩኔስኮ የተመዘገበው የታሪካዊ አልነጃሺ መስጊድ ዳራ ታይቶ በቋሚነት እውቅና እንዲሰጠው ጥሪ ቀርቧል። በተጨማሪም በጊዜያዊነት በዩኔስኮ የተመዘገበው የታሪካዊ አልነጃሺ መስጊድ ዳራ ታይቶ በቋሚነት እውቅና እንዲሰጠው ጥሪ ቀርቧል። ማዕከላዊ ባንኩ ለአራተኛው ሩብ ዓመት $200 ሚሊዮን ሊያቀርብ ነው። የኢትዮጵያ ብሔራዊ ባንክ የ2018 በጀት ዓመት የመጨረሻ ሩብ ዓመት የውጭ ምንዛሪ ጨረታ መርሃ ግብርን ይፋ ያደረገ ሲሆን ለዚሁ ተግባር $200 ሚሊዮን የአሜሪካ ዶላር መመደቡን አስታውቋል። ይህ የተመደበው በጀት በሙሉ በሰኔ ወር 2018 ዓ.ም ውስጥ ጥቅም ላይ የሚውል መሆኑን ባንኩ ገልጿል። የማዕከላዊ ባንክ መግለጫ እንዳመለከተው የአዲስ አቅርቦት ስትራቴጂ በበጀት ዓመቱ መጠናቀቂያ ላይ የውጭ ምንዛሬ ገበያውን ማረጋጋትን ታሳቢ ያደረገ ነው።
ባንኩ ባለፈው ዓመት ህዳር ወር ይፋ ካደረገው $520 ሚሊዮን አቅርቦት አንጻር በሶስተኛው ሩብ ዓመት የነበረው አሰራር በእያንዳንዱ ጨረታ $70 ሚሊዮን በ6 ክፍለ ጊዜዎች መከፋፈሉ ይታወሳል። ይሁን እንጂ አሁን ባለው የሰኔ ወር እቅድ መሰረት አጠቃላይ $200 ሚሊዮን በሁለት ዋና ዋና ጨረታዎች ተከፋፍሎ ይቀርባል። ይህም በእያንዳንዱ የጨረታ መስኮት $100 ሚሊዮን እንዲኖር ያደርጋል ተብሏል። ኢጋድ ለ7ኛው የኢትዮጵያ ጠቅላላ ምርጫ የታዛቢዎች ቡድን አሰማራ። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ለ7ኛው የኢትዮጵያ ጠቅላላ ምርጫ የታዛቢዎች ቡድን ማሰማራቱ ተገልጿል። በቀድሞዋ የኡጋንዳ ምክትል ፕሬዝዳንት ዶክተር ስፒዮሳ ዋንዲራ ካዚቡዬ የሚመራው የምርጫ ልዑክ ከኢጋድ አባል ሀገራት የተውጣጡ የምርጫ አስፈጻሚ አካላትን፣ የሲቪል ማህበራትን እንዲሁም የሴቶችና የወጣቶች ቡድኖችን የሚወክሉ 26 የአጭር ጊዜ ታዛቢዎችን ያቀፈ ነው። የአዲስ አበባና የድሬዳዋ ከተማ አስተዳደሮችን ጨምሮ በአብዛኛው የኢትዮጵያ ብሔራዊ ክልላዊ መንግስታት ተሰማርተው ምርጫው እንደሚከታተሉ ድርጅቱ በይፋዊ መግለጫው አስታውቋል። ታዛቢ ቡድኑ የምርጫ መስጫ ጣቢያ አከፋፈት፣ የምርጫ ሂደቱን መዝጊያውንና የቆጠራ ስራውን ይከታተላል ተብሏል። ለህፃናት ነፃ የልብ ቀዶ ሕክምና የሰጡ በጎ ፈቃደኛ ሐኪሞች እውቅና ተሰጣቸው። የጤና ሚኒስቴር በሄርት ቱ ሄርት ቺልድረንስ ኤድ አማካኝነት ከጣሊያን ለመጡ በጎ ፈቃደኛ የሕክምና ባለሙያዎች እውቅና ሰጠ። እነዚህ ባለሙያዎች ከኢትዮ ኢስታንቡል ጠቅላላ ሆስፒታል ዶክተሮች ጋር በመተባበር ለ80 የልብ ህሙማን ህፃናት ነፃ የቀዶ ሕክምና በመስጠታቸው የምስጋናና የእውቅና ሰርተፊኬት ተሰጥቷቸዋል። አገልግሎቱ በሁለት ዙር የተሰጠ ሲሆን 48 ህጻናት በአዲስ አበባ ኢትዮ ኢስታንቡል ሆስፒታል፣ 9 ህጻናት በጅጅጋ እንዲሁም ለመጀመሪያ ጊዜ በጎንደር ዩኒቨርሲቲ ሆስፒታል 23 ህጻናት ህክምናውን አግኝተዋል። የጤና ሚኒስቴር ዶክተር መቅደስ ዳባ ለተሰጠው አገልግሎት ምስጋናቸውን አቅርበው መልካም ተግባሩ ቀጣይነት እንዲኖረው መልእክት አስተላልፈዋል። ሚኒስትሩ በቀጣይም ለሚከናወኑ መሰል ተግባራት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። ይህ የበጎ ፍቃድ አገልግሎት በ45 ቀናት ውስጥ ለ175 ህጻናት የልብ ቀዶ ሕክምና ለመስጠት በጤና ሚኒስቴር በሄርት ቱ ሄርት ቺልድረንስ ኤድ እና በተለያዩ ተቋማት መካከል የተደረገ ስምምነት አካል መሆኑም ተገልጿል። የሄርት ቱ ሄርት ቺልድረንስ ኤድ መስራችና የቦርዱ ሰብሳቢ አቶ ብርሃኑ ተድላ በበኩላቸው የጤና ሚኒስቴር የሰጠው እውቅና ለሌሎች በጎ ተግባራት አርአያነት ያለው መሆኑን ገልጸው የተጀመረውን ስራ በአጭር ጊዜ ውስጥ ለማጠናቀቅ ቃል ገብተዋል። በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ ያቀረበ። ዩጋንዳ በበኩሏ ድንበሯን መዝጋቷ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውን የኢቦላ ወረርሽኝ ለመግታት ዩጋንዳ ከሀገሪቱ ጋር የመገናኛትን ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ ያቀረበ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በምስራቅ ኮንጎ የሚካሄደው ውጊያ በኢቱሪ፣ በሰሜን ኪቡ እና በደቡብ ኪቡ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈ መሆኑን አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎች መመዝገባቸውን ገልጸዋል። ዶክተር ቴድሮስ ሁኔታውን የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹት ሲሆን ያለመረጋጋት፣ በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎችን እያሰናከለ መሆኑን አስረድተዋል። በተያያዘ ዜና የኢቦላ ወረርሽኝ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት በመፈጠሩ እንደ አሜሪካ፣ ካናዳ፣ ታይላንድ፣ ኬንያ እና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደቦችን፣ የጤና ምርመራዎችን ወይም የለይቶ ማቆያ ደንቦችን ተግባራዊ እያደረጉ ነው። አሜሪካ ነጭ የደቡብ አፍሪካ ስደተኞችን የመቀበያ ቁጥር አሳደገች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካነር ዘር ያላቸው በርካታ ነጭ የደቡብ አፍሪካ ዜጎች ወደ ሀገሪቱ እንዲገቡ ለመፍቀድ የስደተኞች ተቀባይነት ጣሪያን በ10,000 በማሳደግ ወደ 17,500 ማድረሳቸው ይፋ የሆነው ሰነድ አመላክቷል። በሰነዱ ላይም እነዚህን ስደተኞች መቀበል ለ2026 በጀት ዓመት ከተቀመጠው የ7,500 ስደተኞች ጣሪያ አንጻር ሊከናወን የማይችል በመሆኑ የጣሪያው ቁጥር ወደ 17,500 እንዲያድግ ማድረግ አስፈላጊ ሆኗል ተብሏል። ቀደም ሲል የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ክሪስፒን ፍሪ አፍሪካነሮች ለአደጋ ወይም ለአድሎ ተጋልጠዋል የሚሉ ገለጻዎችን ውድቅ ማድረጋቸው ይታወሳል።
አሜሪካና ኢራን ጥቃት ከፈጸሙ በኋላ የነዳጅ ዋጋ ጨመረ። አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸው ተኩስ አቁሙ ሊቋረጥ ይችላል የሚል ስጋት በመፈጠሩ የነዳጅ ዋጋ በድጋሚ መጨመሩ ተሰምቷል። በዛሬው ዕለት 3 ወር የሞላውን ጦርነት ሙሉ ለሙሉ ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ ረቡዕ ዕለት የነዳጅ ቅናሽ አሳይቶ ነበር። ለዓለም አቀፍ የነዳጅ ዋጋ በጠቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ ዋጋው በ3.75 በመቶ ጨምሮ $97.83 ገብቷል። የአሜሪካ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋም የ4 በመቶ እድገት በማሳየት በበርሜል ወደ $92.22 አሻቅቧል። የነዳጅ ዋጋ እንዲጨምር ምክንያት የሆነው ጥቃት የተፈጸመው ቴህራንና ዋሽንግተን ጦርነቱን ለመቋጨት ንግግራቸውን በቀጠሉበት ወቅት ነው። የካቲት ላይ በአሜሪካና በእስራኤል ጥቃት የተከፈተባት ኢራን በምላሹ የሆርሙዝ ወሽመጥን መዝጋቷ የዓለም የኢነርጂ ገበያ እንዲቃወስ አድርጓል። የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶችን አስታውሳችሁ። በደብረ ብርሃን የአንድ ክፍለ ከተማ ሚኒሻ ጽሕፈት ቤት ኃላፊ ስለመሞታቸው፣ በምርጫ አስፈጻሚዎች ክፍያ መዘግየት ዙሪያ ቦርዱ ማብራሪያ ስለመስጠቱ፣ ምክር ቤቱ አክሱም ከተማ ቅድስት ከተማ ተብላ መጠራቷን ስለመቃወሙ፣ ከሀገር ቤት በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ ስለማቅረቡ፣ ዩጋንዳም ድንበሯን መዝጋቷ ስለመገለጹ፣ አሜሪካ ነጭ የደቡብ አፍሪካ ስደተኞችን የመቀበያ ቁጥር ስለማሳደጓ፣ ከአፍሪካ አሜሪካና ኢራን ጥቃት ከፈጸሙ በኋላ የነዳጅ ዋጋ ስለመጨመሩ ከዓለም አቀፍ። አድማጮቻችን ዜናዎቻችን አብቅተዋል። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው።